ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጅ ጀምረናል ማለት ነው። እንግዲህ ዛሬ 5ኛ ቀናችን ላይ እንገኛለን። እንግዲህ እንዴት በቀላል መንገድ እንግሊዘኛ መናገር እንደምንችል በ30 ቀን ቻሌንጅ ጀምረናል ማለት ነው። ስለዚህ እናንተም እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዳይረሳ ማለት ነው። እንዲሁም እኛንም አበረታቱ ማለት ነው። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ኦኬ። እንግዲህ ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ ትምህርቱ መጀመሪያ ምንድነው ማድረግ ያለብን? መጀመሪያ ጥያቄ አለ እሱ ምን ማለት ነው? ከዛስ ምን ብለን መመለስ እንችላለን ሚለውን አብረን እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል? WHE እንደምን ማንበብ? እንደ ዌ ማንበብ፣ ዌ RN ር ብለን ማንበብ፣ ዌር ዲ አይን ባንድ ላይ ዲ ብለን ማንበብ፣ ዲን እንደ ድ ማንበብ፣ ዲድ ዋይ ኦዩን ባንድ ላይ ዩ ጂኦን ባንድ ላይ ጎ ብለን ማንበብ፣ ባንድ ላይ ዌር ዲድ ዩ ጎ፣ ዌር ዲድ ዩ ጎ ምን ማለት ነው? የት ነው የሄድከው ወይም የት ነው የሄድሽው ሚለውን እኛ ምን ብለን መመለስ እንችላለን? የሆነ ሰው እንደዚህ ብሎ ቢጠይቀን እኛ ምን ብለን መመለስ እንችላለን? ለምሳሌ ምን እንላለን? አይ ደብሊውኤን እንደ ዌ ማንበብ፣ ኤንን ን ብለን ማንበብ፣ ቲን ት ብለን ማንበብ፣ ዌንት አይ ዌንት፣ ቲኦን ባንድ ላይ ቱ፣ ኤን እንደ ኤ፣ ኤምኤን ሜይ፣ ኤምኤን እንደ ሜ፣ አርን እንደ ር፣ ኬን እንደ ክ፣ ኬኢን ማለት ነው እንደ ክ፣ ቲን እንደ ት ማንበብ። ስናነበው ማርኬት ምን ማለት ነው? ወደ ገበያ ወይም ገበያ ሂጄ ነበር። ገበያ ሂጄ ነው ለማለት የት ሄዳችሁ ነው? ዌር ዲድ ዩ ጎ? ገበያ ሂጄ ነው ወይም እናንተ ሄዳችሁበትን መናገር ትችላላችሁ ማለት ነው። አይ ወንት ብላችሁ ኦልሬዲ ይሄ የት ሂደህ ነው ያለው። የት እየሄድክ ነው ቢል ደግሞ ዌር ዱ ዩ ጎ ነበር መሆን የነበረበት። ግን እዚህ ጋር ዲድ የሆነችው ፓስት ስለሆነ ኦልሬዲ ሂዷል። ስለዚህ የት ሄደህ ነው ለማለት ነው የምንጠቀሙ ማለት ነው። ስለዚህ እኛም በፓስት ወንት ደግሞ ኦልሬዲ የምን ፓስት ነው? የጎ ፓስት ነው። ያለፈን ስንጠቀም ዌንት ብለን እንጠቀማለን ማለት ነው። ስለዚህ ሄደናል እያልን ነው፣ ገበያ ሂጄ ነው እያልን ነው ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ይቅርታ WHOን በአንድ ላይ ምን ብለን ማንበብ? ሁ ብለን ማንበብ፣ ሁ። አሁንም ዲአይን እንደ ዲ፣ ዲን እንደ ድ፣ ዲድ፣ ሁ ዲድ። ዋይ ኦዩን ዩ ብለን ማንበብ፣ ኤምኢን በአንድ ላይ ሚ ብለን ማንበብ፣ ቲን ት ብለን ማንበብ፣ ሚት። ሁ ዲድ ዩ ሚት፣ ሁ ዲድ ዩ ሚት ምን ማለት ነው? ማንን ነው ያገኘሽው ወይም ማንን ነው ያገኘኸው ቢለን የሆነ ሰው ምን ልል እንችላለን? አይን እንደ አይ፣ ኤምኢን እንደ ሚ፣ ቲን እንደ ት፣ ሚት። ኤም አይን ማይ ብለን ማንበብ፣ ማይ። ከዛ ኤፍን እንደ ፍ፣ አር አይን እንደ ሪ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ፣ ፍሬንድ። አይ ሚት ማይ ፍሬንድ ምን ማለት ነው? ጓደኛዬን አገኘሁት ወይም ጓደኛዬን አገኘዋት ብለን መመለስ እንችላለን ማለት ነው። እንግዲህ እዚህ ጋር ሁ ማለት ማን እንደማለት ነው፣ ለሰው ነው የምንጠቀመው። ዩ ሚት የሚለው ደግሞ ሚት ማለት ማግኘት፣ ግንኙነት እንደማለት ነው። ስለዚህ ማንና ያገኘኸው ወይም ማንና ያገኘሽው ስንል ሁ ዲድ ዩ ሚት እንላለን። ከዛ መልሳችን አይ ሜት ማይ ፍሬንድ፣ ጓደኛዬን አገኘሁት ብለን መመለስ እንችላለን ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል? አሁንም WHA እንደምን ማንበብ? እንደ ዋ፣ ቲን እንደ ት፣ ዋት፣ ዲአይን እንደ ዲ፣ ዲን እንደ ድ፣ ዲድ፣ ዋት ዲድ። ዋይ ኦዩን ዩ ብለን ማንበብ፣ ዩ። ቢዩን በአንድ ላይ ባ ብለን ማንበብ፣ ዋይን ይ ብለን ማንበብ፣ ባይ። ዋት ዲድ ዩ ባይ ምን ማለት ነው? ምን ገዛህ ወይም ምን ገዛሽ
ለማለት ቢፈልግ እንደዚህ ለመግለጽ መናገር እንችላለን ማለት ነው። ዋት ዲድ ዩ ሳይ፣ ዋት ዲድ ዩ ባይ፣ ዋት ዲድ ዩ ባይ ምን ገዛህ ወይም ምን ገዛሽ። ከዛ ምን ብለን ልመልስ እንችላለን? አይ ቢኦን እንደ ባ ሁለቱንም ማለት ነው። እዚህ ጋር ሁለት ስለሆኑ አናባቢዎች ኦ ነው የምናነበው ባ ብለን ማንበብ። ከዛ ጂን አናነብም ኤችቲን እንደ ት። እዚህ ጋር ጂና ኤች ሲመጡ ሳይለንት ናቸው ማለት ነው። ሳይለንት ወይም አይነበብም ማለት ነው። ስለዚህ ቲን ነው የምናነባት እንደ ት ማንበብ። ስለዚህ ባውት ብለን ነው የምናነበው። ባውት ጂና ኤች አይነበቡም። ቢኦን እንደ ባ አነበብን፣ ቲን እንደ ት። ባውት ብለን አነበብን። ኤን እንደ ኤ፣ ከዛ ጂኤን እንደ ጃ። ከዛ ሲና ኬ ሁሌ ሲመጡባችሁ እንደ ክ እንደምታነቡት ነግራችኋለሁ ማለት ነው። ሲና ኬን ክ ብለን አነበብን። ቲን እንደ ት ማንበብ። ጃኬት አይ ባውት አ ጃኬት፣ አይ ባውት አ ጃኬት ምን ማለት ነው? ጃኬት ገዛሁ ወይም እናንተ የገዛችሁትን ነገር መግለጽ ትችላላችሁ ማለት ነው። እዚህ ጋር ዋት ዲድ ዩ ባይ ነው የሚለው። ስለዚህ ምን ገዛህ ወይም ምን ገዛሽ ሲለን የሆነ ሰው እንደዚህ ብለን መመለስ እንችላለን ማለት ነው። ያ ኤስ ምን ይላል? የእናንተ ጥያቄ ነው። እናንተ ኮመንት ሴክሽን ላይ ትሞክራላችሁ። ምን ማለት እንደሆነ ከእናንተ ጠብቃለሁ ማለት ነው። ስለዚህ እዚህ ጋር ምን ይላል? ዌር ዱ ዩ ጎ፣ ዌር ዱ ዩ ጎ ምን ማለት ነው? እናንተ ኮመንት ሴክሽን ላይ ትሞክራላችሁ ምን ማለት እንደሆነ። ከዛ እዚህ ጋር መልስ አለ። አይ አም ጎይንግ ቱ ዘ ሾፕ፣ አም ጎይንግ ቱ ዘ ሾፕ፣ አም ጎይንግ ቱ ዘ ሾፕ ምን ማለት ነው? ይህንም ኮመንት ሴክሽን ላይ ትሞክራላችሁ ማለት ነው። ኦኬ ቀጥታ ወደ ቀጣይ እንሄዳለን። ኤስ ምን ይላል? ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ። ከዛ ዳብሊው ኤን ባንድ ላይ ወ፣ ኤንን ን ብለን ማንበብ። ቲን ት ብለን ማንበብ ወንት። ቲኦን ቱ ብለን ማንበብ። ጂኦን ባንድ ላይ ጎ። ከዛ ኦ ዩቲን ባንድ ላይ አውት ብለን ማንበብ። ኤስ አይን ሳይ ብለን ማንበብ። ዲኢን ድ ብለን ማንበብ ሳይድ። ባንድ ላይ ዱ ዩ ዋንት ጎ አውትሳይድ፣ ዱ ዩ ዋንት ቱ ጎ አውትሳይድ ምን ማለት ነው? ወደ ውጭ መሄድ ትፈልጋለህ፣ ወደ ውጭ መሄድ ትፈልጋለህ ብለን የሆነ ሰው ምን ልንል እንችላለን? ዋይ ኢን እንደ የማንበብ፣ ኤስን ስ የስ፣ ከዛ ኤልኢን ሌ፣ ትን እንደ ት፣ ኤስን ስ ብለን ማንበብ ሌስ። ጂኦን ጎ በአንድ ላይ ሌስ ጎ ምን ማለት ነው? የስ ሌስ ጎ አዎ እንሂድ ልንል እንችላለን ማለት ነው መልሳችን። ያ ወደ ቀጣይ እንዳሁንም ዲኦን በአንድ ላይ ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ ዩ። ከዛ ዳብሊው ኤን እንደ ወ ማንበብ። ከዛ ቲ ሳይለንት ነች። ሲና ኤችን በአንድ ላይ ቺ ብለን ማንበብ ወች። ኤምኦን ሙ፣ ቪአይን እንደ ቪ ማንበብ ምን ማለት ነው? ሙቪ። ዱ ዩ ዎች ሙቪ ምን ማለት ነው? ፊልም ታያለህ ወይም ፊልም ታያለሽ ለምን እንችላለን? መልሳችን ምን ሊሆን ይችላል? ዱ ዩ ዎች ሙቪ፣ ፊልም ታያለህ ወይም ታያለሽ። መልሳችን የስ አዎ። አይ ከዛ ኢን እንደ እ፣ ኤንን እንደ ን፣ ጂኦን እንደ ጆ፣ ዋይን እንደ ኢንጆይ አይ ኢንጆይ። ከዛ ኤምኦን ሙ ብለን ማንበብ፣ ቪአይን አሁንም ቪ ብለን ማንበብ ሙቪ። በአንድ ላይ የስ አይ ኢንጆይ ሙቪ ምን ማለት ነው? አዎ በፊልም እዝናናለሁ፣ አዎ አያለሁ በፊልም እዝናናለሁ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ዳብሊው ኤች ኤን እንደምናንብበው እንደ ዌ፣ ኤንን እንደ ን፣ ዌን፣ ዲ አይን እንደ ዲ፣ ድን እንደ ድ፣ ዲድ ወይን ዲድ፣ ዋይ ኦዩን ዩ ብለን ማንበብ፣ ሲኦን እንደ ካ፣ ኤምኢን ም ብለን ማንበብ። በአንድ ላይ ዌን ዲድ ዩ ካም ምን ማለት ነው? መቼ ነው የመጣኸው ወይም የመቼ ነው የመጣሽው ቢለን የሆነ ሰው መልሳችን ሊሆን ይችላል። ለምሳሌ ትላንትና መጠን ከሆነ ስለዚህ አይ ሲኤን እንደ ኬ ማንበብ፣ ኤምኢን እንደ ም፣ ኬም፣ ዋይኤን ኤስን እንደ ስ፣ ቲኤን እንደ ተ፣ አርን እንደ ረ፣ ዲኤን እንደ ዴ፣ ዋይን እንደ ይ ስናነበው የስተርዴይ
የስተርዳይ። አይ ኬም የስተርዳይ ምን ማለት ነው? ትላንትና ነው የመጣሁት፣ ትላንት ነው የመጣሁት ብለን በዚህ መልኩ በቀላሉ መግለጽ እንችላለን ማለት ነው። እንግዲህ እንደነገርኳችሁ ዛሬ 5ኛ ቀናችን ላይ ደርሰናል ማለት ነው። እናንተስ እንዴት ነው? ለውጥ እያገኛችሁ ነው? ሙሉን ትምህርት እስከ መጨረሻ እየተከታተላችሁ ነው? እንግዲህ ማንበብ ማትችሉ ልጆችም እንዴት ማንበብ እንዳለብን እያየን ነው ማለት ነው። እንዲሁም ትርጉሙ ላይ የሚከብዳችሁ ማንበብ እያወቃችሁ ትርጉሙ የሚከብዳችሁም ትርጉሙን በደንብ እያየን ነው ማለት ነው። በቀላል መንገድ በ30 ቀን ትምህርት ብቻ እንግሊዘኛን አቀላጥፋችሁ መናገር እንደምትችሉ ምንም አልጠራጠርም ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ኦኬ፣ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ